ጉልበት ነበረ ሸሸ፣ አይን ነበረ ደካማ፣ ጆሮ ነበረ ደነቆረ። እባክህ ጸጋ አድርገህ ሰጠኝ፣ አካል አትውሰድብኝ፣ እንዳለ ወደ መቃብር ይግባ እያልኩ ነው። እያስፈራራኝ ነው። አይገርማችሁ? እያስፈራራኝ ሀገር አባት ማጣት የለባትም። ስንሄድም ዘመዶቻችን ራፊ ለጥፈውብን ነው ወደ መቃብር የምንገባው። መከራው እንደው እንደ ደመና ረቦ ቢመጣ ይገፈፋል በእግዚአብሔር ከማህፀን ስንወጣ ባዷችንን የወጣን እየበረደን አልቅሰን ነው ይህን ዓለም የተረከብነው። ስንሄድም ዘመዶቻችን ራፊ ለጥፈውብን ነው ወደ መቃብር የምንገባው። ራሱ የሰውነታችን ከሥላሴ የተሰጠ ብድር ነው፣ እየተወሰደም ነው እናያለን። እኔ አሁን እንዲያው እየከዳ ስላስቸገረኝ ይትንሣኤን ይጸጋ ያዘን በለዕቡት እባክህ ጸጋ አድርገህ ሰጠኝ፣ አካል አትውሰድብኝ፣ እንዳለ ወደ መቃብር ይግባ እያልኩ ነው። ግን እያስፈራራኝ ነው። አይገርማችሁ? እያስፈራራኝ ነው። አካል እንኳን ይከዳል። አካል እየከዳ እኮ ነው። ሽምግልና የምትሉት ምንድን ነው ታዲያ? እየከዳ አይደለም እንዴ? አቅም እያነሰ ሲሄድ ምን ይባላል? መክዳቱ አይደለም። ጉልበት ነበረ ሸሸ፣ አይን ነበረ ደካማ፣ ጆሮ ነበረ ደነቆረ። ሁሉም እምቢ አለ። ይሄ ነው ክዳት ማለት። ክዳት ሁሉም እንደዚሁ ነው። ስለዚህ ለሚከዳው ነገር አትታለል። ዛሬ ጉልበካ እያለ ሁሉንም ነገር አድርግ፣ ስጥ፣ ለሥላሴ ስጥ። እኔ አሁን ደጅግራ እሳቸው ፊት ማውራት መናገርም ለኔ እጅግ ከባድ ነው። ግን አባቴ የኔ አባት፣ የኛ አባት፣ የኢትዮጵያ አባት፣ የሁላችን አባት አቡነ ቀውስጦስ እዚህ አጠገባችን ናቸው። ሀገር አባት ማጣት የለባትም። ታላቅ አባት ናቸው አቡነ ቀውስጦስ። እንግዲህ የሥላሴን እዚህ ሰንዳፋ የሚሰራ ትልቅ ሕንጻ አለ። ስለሱ አንዳንድ ነገር ይሉ መጸወትኩም ለሥላሴ ነው። የሥላሴ ድሃ ነው። በድሃው እጅ ላይ ሆኖ ገንዘብን ይቀበላሉ ሥላሴ። አዎ እንግዲህ እግዚአብሔር አምላክ ምን ጊዜም ቢሆን ወደሱ የተጠጉትን ረስቷቸው አያውቅም። በመከራ ጊዜ ፈጥኖ ይደርስላቸዋል። የለመኑትን ይፈጽምላቸዋል። ለምኑ ይሰጣቸዋል። ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። እንዲህ በቃሉ ሐሰት የሌለበት አምላክ እኮ የተናገረው ቃል ነው እና ለምነን አናፍርም። ፈጣሪያችንን ሁሉ ነገር ይደረግልናል። አይዟችሁ፣ መከራው እንደው እንደ ደመና ረቦ ቢመጣ ይገፈፋል በእግዚአብሔር ኃይል። እግዚአብሔርን ከለመንነው ሁሉም ይወገድልናል። እንዲው ዝም ብለን በፍርሃት ተውጠን ተስፋ ቆርጠን የምንቀር አይደለም። ሰው ከቶ ምንም የለው፣ ከእግዚአብሔር ነው ሁሉን ያገኘው። እንዲያው ላስታውስም ካለ ልደቱን ያስታውስ። እያንዳንዱ ሲወለድ ራቁቱን ነው የሚወለደው። ለዚያውም በለቅሶ ነው ይህን ዓለም የሚጀምረው።
በደስታ አይደለም። እንዲሁ ወጥቶ ወርዶ እያለቀሰም መከራም እየደረሰበት አንዳንድ ጊዜም እየተደሰተ ኑሮበት ይህን ዓለም ሲሰናበት ደግሞ በለቅሶ ነው መቃብር የሚገባው። ስለዚህ ይህን የመከራ ዓለም ተሰናብቶ ሲሄድ ተቀባዩ ማነው? ሥላሴ ናቸው። አዎ በክብር ሥላሴ እንዲቀበሉን ተባብረን ይህን መንበረ ሥላሴ ተጀምሯል፣ ወጥቷል፣ ሳናስበው አድጓል። በአቅማችን ደግሞ ተባብረን የሚፈጸምበትን እንስራ። አባ እንግዲህ በሥላሴ ነው ያለነው። ይሄ አሁን ያለው የሥላሴ ታቦት በመናፈሻ ውስጥ ነው ያለው። ደግሞ የአካባቢ ኦርቶዶክሳውያን እንግዲህ ቆንጆ ህንጻ የጥንቱን ስርዓት የጠበቀ ህንጻ እየሰራ ነውና እንዴት ነው? ምን መልእክት ያስተላልፉናል? ይሄንማ ቅድምም ተናግሬያለሁ። በመቃኞ ያለው ሥላሴ ወደ አዲሱ ቤተክርስቲያን ሊገባ እየተቃረበ ነው። ስሉስ ቅዱስ እየረዱን ነው። ልዩ ህንጻ ነው፣ ደስ ያሰኛል። የዚህን መፈጸሚያ ሁላችንም ተባብረን እንስራ ነው የምለው። የኔ መልስ ይሄ ነው። እንግዲህ በዚህ በአብይ ጾም በተለይ እስከ አብይ ጾም ትልቅ ስራ ሰርተን ቤተሰቦቻችን ይህንን የሥላሴን ህንጻ መስራት ከሁሉ ይበልጣል። ሥላሴ እኛን ይሰራሉ፣ እኛ ቤታቸውን እንሰራለን። እንግዲህ አባታችን አደራ ሁላችንም ተቀብለናል። አባታችን እግዚአብሔር ይርዳን፣ እግዚአብሔር ያግዘን። እሺ ውድ ኦርቶዶክሳውያን የብፁዕ አባታችንን የተወዳጁን የአረጋዊውን አባት የአቡነ ቀውስጦስን ቃል ሁላችንም መፈጸም ስለሚገባን የደብሩን አካውንት እናስቀምጥላችኋለን። ይህንን ህንጻ ሥላሴ ባጭር ጊዜ ውስጥ ሰርተን አባታችንንም ሥላሴንም እንድናስደስት አደራ ላለው አካውንቱን ያው እዚህ ጋር አስቀምጫለሁ። እግዚአብሔር አምላክ ይርዳን፣ ስራችንን የበረከት ብቻ ያድርግልን፣ ሥላሴ የሚከብሩበት ያድርግልን። አዎ ሥላሴ ብድር ከፋይ ናቸው። እንዲያው ለሥላሴ የሰጠ ይቀርብኛል ብሎ አይጠራጠር፣ በጥፍ ይመለስለታል። በርቱ ልጆች፣ እግዚአብሔር ይባርካችሁ፣ በጣም ደስ ይበላችሁ። አዎ እኔ ለራሴ አሁን እንደው መቼም እጅ አጠር ሆንኩና ነው እንጂ ዛሬ ቢኖረኝ በእውነት ነው የምላችሁ ለዚህ እንዴት አልሰጥም እኛ ባንሰጥ እኮ ሥላሴ ውስጡን እየሰሩት ነው። ይልቅ እንሽቀዳደም፣ ከበረከቱን ልናገኝ መሽቀዳደም ያስፈልገናል። በጣም ደስ የሚል ጅምር ነው። በጣም አድጓል። ባላሰብነው መንገድ እየተፈጸመ ነው። የእናንተ እድል፣ የእናንተ ሀብት፣ የእናንተ ጸሎት ነው፣ የእናንተ ደግነት ነው። በዚህ አካባቢ ያላችሁ ክርስቲያኖች በእጅጉ ደስ ሊላችሁ ይገባል። ዛሬ ጽርሐ አርያም ወስደው መንበረ ሥላሴ የሚያሳዩ የታደሉ በመሆናቸው ነው። ያልታደሉት ደግሞ ከእግዚአብሔር ጋር ጦርነት ለመግጠም ቅድም እንደተማርነው ግንብ ሰርተዋል። ከፍ ያለ ግንብ ሰርተው በነፋስ ተበትሮባቸው ከንቱ ሆኖ አይተናል። አዎ አለመታደል ነው። ደግሞ መታደል እንደዚህ በእውነቱ የት እንዳገኙት መሰረቱን፣ ህንፃውን፣ ቅርጹን እኔ እንጃ። በእውነት ደስ የሚያሰኝ ቅዱስ ሥላሴ ገልጸውላቸዋል። በረከት ያለው ቦታ፣ ተአምራዊ ቦታ ነው። እጅግ ደስ የሚያሰኝ ነው። ሥላሴ ለአብርሃም ብቻ አይደለም የተገለጹት። አብርሃም ስላመነ እኮ ነው፣ ሌላ አይደለም። ከዘመዶቹ ተለይቶ ጣዖቱን ስለቀጠቀጠ አምላኬ አንተ ብቻ ነህ፣ የኔ ስነ ፍጥረትን ሁሉ የፈጠርክ አምላክ ተገለጽልኝ ብሎ ስለጸለየ ነው እኮ ለአብርሃም ቤት እስከ መግባት የደረሱት።
እንዲሁ አይደለም፣ በእምነት ነው። እኛም ካመን እግዚአብሔር ይሰማናል፣ ጸሎታችንን ይቀበላል፣ የፈለግነውን ይሰጠናል፣ ችግራችንን ያስወግዳል። እሱ በአንድ ቀን አሁን ሥላሴ ይሁን ካሉ በአንድ ቀን ይች ግጥምጥም ብላ ትታይብ እንዴ ለእኛ መጠቀሚያ እንዲሆን ይችን ሰርተን ምክንያት ነው እንዴ ሥላሴ ቤታችሁን ሰርተናል እኮ እኛም እኮ ይገባናል፣ የአገልግሎት ዋጋ ሊሰጠን ይገባል ብለን ብንለምን እኮ እንዲሰጡን አምነን ነው። ስለዚህ ሥላሴ ለዚህ ሕንጻ በአንድ ቀን ሌሊት ግጥምጥም አድርገዋት ቢያድሩ እኛ ከክብር ተሳታፊነት ይጎልብናል። አሁንም በሥላሴ እርዳታ ሥላሴ እየረዱን ምክንያቱን በእኛ ይሁን በደካሞቹ ሥላሴ ጨረሱት ከሚባል እኛ በደካማ አቅማችን ተባብረን ባደረግነው ይህን ቤተ ክርስቲያን ሰራን፣ ተመስገን ሥላሴ ለዚህ ያበቃህን ብለን ለማመስገን ችሎታ ይኖረናል። ዝም ብለን ከተቀመጥን ግን በተአምራት የተሰራው ብቻ እያየን ዋጋ አይኖረንምና እንሽቀዳደም ከሥላሴ እሳቸው እንዳይገጣጥሙት አንድ ቀን ሌሊት ቶሎ ብለን እንስራ፣ የተሻለንን እንስጥ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እድሉን አይንሳን። ይችን እድል ስላገኘን ነው ለዚህ የበቃ ነው። እነዚህ ኮሚቴዎች ይህን ቀርጸው እኛን ለማሳየት የቻሉት እግዚአብሔር አድሏቸው ነው፣ እግዚአብሔር ፈቅዶላቸው ነው። እኔ ጽርሐ አርያም አውጥተው እንዳሳዩኝ ነው ዛሬ የምቆጥረው። በእውነቱ መንበረ ሥላሴ አይደለም እንደ ቦታው? ታዲያ ግሩም ነው እኮ መንበረ ሥላሴ ነው። አሰራሩም መንበረ ሥላሴ ነው። ሲፈጸም መንበረ ሥላሴ ብለን ስንናገር አፋችን እንዴት ይሞቀው፣ ልባችን እንዴት ደስ ይለው። በጣም ደስ የሚል ቦታ ነው፣ የረድኤት ቦታ ነው። እኔ ዛሬ ደስ ብሎኛል። ሁላችሁንም ደስ ብሏችሁ እንደሆነ ይገባኛል። መቼም በዚህ የሚከፋው የለም። እምነት ያለው ሰው ሁሉ ደስ ይለዋል። እግዚአብሔር ደስ ያሰኛችሁ። ባንክ በክ ይሉታል አባቶቻችን። እነዚህ ምስጢሩን የሚያውቁት ባንክ ማለት በክ ማለት ነው ይላሉ። በክ እየሆነ መጥቷል ስናየው። እዚህ የመጣ አይባክንም። በሥላሴ እጅ የገባ ሥላሴ ብድራቱን ይመልሳሉ። ቤት ሰርተው ይጠብቃሉ፣ በክብር ይቀበላሉ። በማይጠፋው ዓለም በሚጠፋው የማይጠፋውን ለውጠው ይሰጣሉ ሥላሴ። በሚያልፈው የማያልፈውን ክብር ይሰጣሉ ሥላሴ። እና ማመን በእግዚአብሔር ነው። መስጠት ለሰጪ ጊዜ ለእግዚአብሔር ነው። እንግዲህ ደግሞ እንዲያው በትሩፋታችሁ ተመክታችሁ እንዳትኩራሩ አደራችሁን። እንዲያው ዝም በደንብ ልባችሁ ስብር አድርጋችሁ እኛ ሳንሰራ ሥላሴ ሰሩልን ብላችሁ ትምክህት እንዳይኖር ሥላሴ እንደሰሩት አምናችሁ ያላችሁን ብቻ አበርክቱ። ጸጋው እንዲበዛላችሁ ነው እንጂ ሌላ አይደለም። የምትሰጡትን እጥፍ ድርብ አድርጎ እንዲመልስላችሁ ሥላሴ። ሰጪ ሥላሴ ነው። ሁሉን የሰጡ ሥላሴ ናቸው። እኛ ምን አለን? ራቁታችንን ተወልደናል። ከዚያ በኋላ ሥላሴ ነው ሁሉን የሰጡን። ከአካላችን ጀምሮ
ከአካላችን ጀምሮ ሁሉ ከዳተኛ ነው። ገንዘብም ይከዳል፣ ሌባ ይሰርቀዋል። ፍጻሜውን ያሳምርልን፣ ትንሹን ያብዛልን፣ ከክፉ ነገር ይሰውረን። ሀገራችንን ከመቅሰፍት ከመከራ ከዘረፋ ያድናል። ቤተ ክርስቲያናችንን ይጠብቅልን። በደሙ የመሰረታት ናትና ከመዘጋት ያድንልን። የቸርነቱን ስራ ይስራልን። ያዋጣችሁ ገንዘባችሁን ያዋጣችሁ የሰጣችሁ አሁንም የምትሰጡ ረጅም ዕድሜ ከተሟላ ጤና ጋር ስሉስ ቅዱስ ያድሏችሁ። እኔ ሌላ ምን አለኝ? ሌላ ስጦታ የለኝም። ሽማግሌ ምረቃ ነው፣ ሌላ ነገር የለውምና ምረቃው ይድረሳችሁ። እግዚአብሔር ከእናንተ ጋር ይሁን።